በሚገኘው የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን በልዩ የኪነ ህንጻ ውበት የተገነባው ህንጻ ቤተክርስቲያን ጥር 16 እና 17 ቀን 2018 ቡራኬ ቤተክርስቲያኑ እንደሚካሄድ የህንጻ አሰሪ ኮሚቴ አባላት አስረድተዋል። የህንጻው ቤተክርስቲያኑ ግንባታ ከተጀመረ 13 ዓመት የፈጀ ሲሆን 240 ሚሊዮን ብር በላይ የወጣበት በዘመናዊ ዲዛይን የተገነባ ስርዓተ ቤተክርስቲያንን ጠብቆ የተሰራ መሆኑ በሪፖርቱ ተገልጿል። ሶስቱንም የህንጻ አሰራሮችን ሙሉ በሙሉ የያዘ ነው። እዚህ ከተቀመጥንበት በታች የዋሻ ቤተክርስቲያን አለ። አሁን ያለንበት የካቴድራል ወይንም የሰቀላ ቤተክርስቲያን አለ። ፎቁ ላይ ደግሞ በምንወጣበት ጊዜ ደግሞ ዙሪያውን መቅደሱን በመሃሉ አድርጎ የሚዞር ክብ ቤተክርስቲያን አለ ማለት ነው። ህንጻ ቤተክርስቲያኑ ያረፈበት ቦታ 3534 ካሬ ሜትር ሲሆን እነዚህ ቅድም የጠቀስኳቸው የቤተክርስቲያን ክፍሎች በሙሉ ሲደመሩ ከ7000 ካሬ ሜትር በላይ ነው። ስለዚህ ምን ያህል ግዝፈት እንዳለው ማወቅ ትችላላችሁ ማለት ነው። እንዲሁም እያንዳንዱ ምሰሶም ይሁን አምድ ወይንም ክፍል የቤተክርስቲያንን ትረካ እንዲህ ተደርጎ ነው የተሰራው። ይሄ ታላቁ ጉልላት የምታዩት ቅድስት የምንለው በሁለት በኩል ደግሞ የምታዩቸው ሁለት ደወሎች ምንም አጠቃላይ ይዘታቸው የዮሐንስ መጥምቅን በበረሃ ኑ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለውን ድምጽ የያዘ ቢሆንም ቁመቶቹ ግን 33 ሜትር ከ3 ከ30 ሴንቲሜትር ነው። ይሄም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ዓለም የኖረበትን ዘመን ለማሳየት ነው እና እያንዳንዱ እንዳልኩት ነው። አሁን እነዚህ የነን ታላቁን ጉልላት የያዙት አራቱ ምሰሶች ወይንም አምዶች አራቱን ወንጌላውያን የያዙ ናቸው። ከስር ደግሞ እንደምታዩቸው 10ቱ ቃላተ ኦሪትንና 6ቱ ቃላተ ወንጌል እንዲገለጽ ሰው እዚህ መጥቶ ተምሮ እንዲሄድ የግድ የሚማረው እዚህ ከመጣ ማንኛውንም ነገር ማወቅ ስላለበት ነው እና እንደዚህ እንዲያደርግ ተብሎ እነዚህ 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌል እንዲጻፉ ተደርጎበታል። በስዕል ረገድ የመጀመሪያው ስዕል ያው የተለመደው የሸራ ላይ ስዕል ነው። ሙሉ ውስጡ ሙሉ በሙሉ በሸራ ላይ ስዕል አምሮበታል። ማየት ትችላላችሁ። እጅግ በጣም ድንቅ የሆነ ነው። መስቀሎቹ አዳዲስ ናቸው። በኢትዮጵያ ውስጥ ከትውፊቱ ባይወጣም ለኛ ቤተክርስቲያን ግን እንደ መለያ እንዲሆንልን መስቀሎቹ የተለዩ ናቸው። ሀረጎቹም እንደዚሁ የተለዩ ናቸው። ቀጥሎ ደግሞ መስታወቶቹን ማየት ትችላላችሁ። የመስታወት ላይ ስዕሎች አሉን። በኋላ በሙቀት በሰው ትንፋሽ እንዳይጠፉ በሁለት መስታወቶች መካከል ታሽጎ የተሰሩ መስታወቶች ናቸው። እነዚህ ይሄ ስዕል አለን ማለት ነው። ቀጥሎ ደግሞ በውጭ በኩል ስንሄድ ደግሞ የሞዛይክ ስዕሎች አሉ። ዙሪያውን በሞዛይክ ስዕል ያጌጠ ነው። እነዚህ ይሄ ህንጻ በአጠቃላይ እስካሁን ድረስ ከ240 ሚሊዮን ብር በላይ አውጥቷል። መልአከ መንክራት ኃይሌ አብርሃ በመላ ዓለም የሚገኙ ህዝበ ክርስቲያን በዕለቱ ተገኝተው የበረከቱ ተሳታፊ እንዲሆኑና ቀሪ የልማት ስራዎችን ድጋፍ እንዲያደርጉ ጥሪያቸውን አቅርበዋል። ባለ 3 ፍሎር 5 ፎቅ 10,000 ተማሪ የሚይዝ ተጀምረዋል። የሚቀረው 3 ስላብ ነው። ከዛ ቆርቆሮ ነው የሚቀረው ፊኒሺንግ ነው ማለት ነው። እሱን ደግሞ ምን ሰራው ምንድነው በአጠቃላይ ሃይማኖቱም ጾታ የማይቀየር ትምህርት ቤት በሀገሪቷ ስርዓት ግን ምናስተምርት ቢሆንም በቤተ ክርስቲያኗ ግን ልዩ የሚያደርገው ስነ ምግባር ይኖራል። ፕሮፌሰር ሆኖ ዶክተር ሆኖ ስነ ምግባር ከሌለው ሀገር ያበላሻል። ስነ ምግባር ማለት ትህትና ነው። ስነ ምግባር ማለት ለሰውን በቅንነት መምራት ነው። እሱም ጭምር ስለምታስተምር ቤተ ክርስቲያኗ በዚህ ግቢ ቅዱስ ሚካኤል ትምህርት ቤት የሚል ይከፈታል። እሱን ለመስራት ያው ተጀምረዋል። እሱም ደግሞ አስተዋጽኦ እናደርጋለን የሚሉ ሰዎች ካሉ በዚህ መልእክት እንድታስተላልፉን ነው። ሌላው እንግዲህ እንደምታዩት ዙሪያውን ህንጻ ነው ተሰርተው ያለ ዙሪያውን ለሚቀጥለው 2-3 ዓመታት ሚካኤል በደቡብ በሰሜን በደቡብ ያሉ የተዘጉ የአብነት ትምህርት ቤታት የሚከፍትበት ሩቁ አይደለም። አሁን ግን ወደዛ እስከምንደርስ ድረስ አሁን የነዚህ መካከለኛ እቅዶች አስፋልትና የሰንበት ትምህርት ቤት ህንጻ ለሁላችሁ አስተዋጽኦ እንድታደርጉና ሁሉንም እንድትነግሩልን በእውነቱ የአባትነት መልእክቴን አስተላልፋለሁ።